ሰላም ጤና ይስጥልን እንደምን ዋላችሁ እንደተሰነበታችሁ። ይህ ሳምንታዊው ከእሁድ እስከ እሁድ የፋኖ ተጋድሎዎች ሰብሰብ ተደርገው የግንባር መረጃዎች የሚቀርቡበት ፕሮግራማችን ነው። በዚህ ባሳለፍነው ሳምንት ከ390 በላይ ያገዛዙ የብልጽግና ሰራዊት ተወግደዋል። ያገዛዙ የጦር መሪ ኮሎኔሎችን ጨምሮ ከ111 በላይ ተማርከዋል። ከ260 በላይ መሳሪያ ለመቁጠር የማያስችል ተተኳሽ ተማርኳል። ፋኖ የጸረ ተሽከርካሪ የፈንጅ ጥበብ ያሳየበትና የኮር አመራሮችን ጨምሮ በርካቶችን የደመሰሰበት ሳምንት ሲሆን የአንድነት ፋይሎች እየተዘጉ ቋሚ አመራሮች የተመረጡበት የአማራ ሕዝብ ዳር እስከ ዳር ወጥቶ የውሸት ምርጫን የተቃወመበት አገዛዙ በበኩሉ የግዴታ ምርጫን ለማሳካት ያለ የሌላ አቅሙን የተጠቀመበትና እንደተለመደው የሽንፈት በትሩን በንጹሃን ላይ ያሳረፈበት ሳምንት ሆኖ አልፏል። ዝርዝር መረጃዎቹን እንደሚከተለው አሰናድቼ አቅርቤያቸዋለሁ። እንድትከታተሉኝ እየጋበዝኩ መረጃዎቹን ከናባሪያቸው ከዚያው ከግንባር ከተለያዩ የድርጅቱ ህጋዊ የመረጃ ቋት ከህዝቡ እንዲሁም ግንባር ላይ በመታዘብ ያጠናቀቁትን መረጃ ላካፍላችሁ። በጎንደር ምን ተሰራ? በወሎ ምን ተፈጸመ? የጎጃሙ ተጋድሎ በሸዋስ ምን ተሰማ? በየትኛው ቀጠና ድሎች ተገኙ? ዝርዝሩን አዳምጡት። በመጀመሪያም በጎንደር ቀጠና ከዛሬ ሳምንት እሁድ ዕለት እስከ ዛሬው ዕለት እሁድ በጎንደር ሰማይ ስር ያገዛዙ የብልጽግና ሰራዊት እንደ ጉድ ተረፍርፏል። ያገዛዙ አዋጊ የጦር መኮንኖች ተወግደዋል። ህዝባዊ እምቢተኝነት ተባብሶ ቀጥሎ ሰንብቷል። በሳምንቱ መጀመሪያ አካባቢ እብናት ከተማን ለመቆጣጠር የተላከው ያገዛዙ ጦር ክፉኛ ተመቷል። የምስራቅ እዝ ሰራዊት በአፋብን ጎንደር ጠቅላይ ግዛት እዝ በላይ እዝ መጋቢት 21 2018 በዳግማዊ ቴዎድሮስ 5ኛ ኮር አጼ ኢያሱ ክፍለ ጦር በተለያዩ ብርጌዶች እንደዚሁም 204ኛ አስቻለው ደሴ ኮር ጥምረት በመፍጠር ወደ ብናት ከተማ አሰፍስፎ የገባው የብልጽግናን ጦር አዲስ ዘመን ላይ ቋላ ዮሐንስ ተብሎ በሚጠራው ቦታ ላይ ቆርጦ በማስቀረት ታላቅ ስትራቴጂካዊ ቦታን በመዝጋት በፍራንስ አዲስ ዘመን ላይ በመቁረጥ በአራተኛ ደጃዝማች ኮር ዶጋው ላይ 3 ዘንቢል ያገዛዙ ወታደራዊ ስልኮች ተማርከዋል። የ55ኛ ክፍለ ጦር አዛዥ ኮሎኔል በቀለ ፈይሳን ጨምሮ ከ40 በላይ ያገዛዙ ሰራዊት ተወግደዋል። የ53ኛ ክፍለ ጦር አሃድ የሆነው የብልጽግና ጦር ከ18 በላይ ሙትና ቁስለኛ የሆነበት ደግሞ መጋቢት 21 2018 በጎቤ ክፍለ ጦር በዚህ ዕለት ነበር። ምርጫ እናስፈጽማለን ያሉ ያገዛዙ ተላላኪዎች ጭምር ተደምስሰዋል። ምርጫን የሚቃወሙ ሰልፎችም በጎንደር ሰማይ ስር ተደርገዋል። አገዛዙ ብልጽግና በበኩሉ አንድ የህዝብ መገልገያ አምቡላንስን ጨምሮ በርካታ የህዝብ ንብረትን በድሮን ጥቃት ያወደመበት ከ15 ጊዜ በላይ የድሮን ቅንቡላ የጣለበት ይሄ የጎንደር ቀጠና ነው። ዛሬ ይህ ዘገባ እየተጠናቀረ ባለበት ሰዓትም በጎንደር ሰማይ ስር አውደ ውጊያዎች እየተካሄዱ ይገኛሉ። በዚሁ ወደ ወሎ ቤት አማራ ስንሻገር ሚኒሊክ እዝ በልዩ ዘመቻዋ በኩል በአገዛዙ ብልጽግና ሰራዊት ላይ በጸረ ተሽከርካሪ ፈንጆች በመጠበብ አገዛዙ ብልጽግና ሰራዊት ላይ ታሪካዊ ጥቃት ፈጽሞበታል። መቅደላ ወረዳ ላይ ኮሬብ ከተማ አቅራቢያ ድስም ከተባለ ቦታ አንድ አገዛዙ ተሽከርካሪ በሚኒሊክ እዝ የፈንጅ ጠበብቶች ስትጋይ ያገዛዙ የኮር አመራሮችን ጨምሮ ከ15 በላይ የብርሃኑ ጁላ ጦር አብሮ ወድሟል። መኪናዋ ከነ አጠመደችው ድሽቃ ከጥቅም ውጭ ስትሆን ሹፌርን ጨምሮ 4 የሚሆኑት ከባድ አካል መቆረጥ አደጋ ደርሶባቸዋል። በዚህ ዕለት በ21 አፋብን ሚኒሊክ እዝ እና ሸዋ ጠቅላይ ግዛት እዝ አሳምነው እዝ በጥምረት ባደረጉት ተጋድሎ ታላቅ ድል አስመዝግበዋል። የአፋብን ሁለቱ እዞች ሚኒሊክና እንደዚሁም ሸዋ ጠቅላይ ግዛት አሳምነው እዝ ከ21 ከንጋት ጀምሮ እስከ ምሽቱ በነበረው ተጋድሎ በርካታ የብልጽግና ሰራዊት ሙትና ቁስለኛ ሲያደርጉ እንዲሁም የማረኩ ሲሆን በዚህ ታላቅ ድል በተመዘገበበት ተጋድሎ 15 ያገዛዙ ሰራዊት ሲማረክ ከ30 በላይ ተወግደዋል። 25 ክላሽ ከ1200 በላይ የድሽቃ ተተኳሽ በርካታ ቁጥር ያለው የብሬንና የክላሽ ተተኳሽ እንዲሁም ወታደራዊ ቁሳቁሶች ከአገዛዙ ተማርከዋል። የምዕራብ ወሎዋ መካነ ሰላም ከተማ ውስጥም መቀመጫውን አድርጎ ግራ ቀኝ ያሉ ወረዳዎችን በመውረር ንጹሃንን ሲገድልና ንብረት ሲያወድም የነበረው የብልጽግና ጦርም በመካነ ሰላም ግንባር በአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ በ105ኛ ኮር 29ኛ ክፍለ ጦር ሰራዊት ከባድ ጥቃት ተሰንዝሮበት አመርቂ ድል ተገኝቷል። አገዛዙ ሱባ ሜዳ፣ ክሬቸር፣ ሶየና ሜጃ በሚባሉ ቦታዎች ላይ ፋኖ ኃይሎች ጥቃት ለመፈጸም ቢንቀሳቀስም ከፍተኛ ያጸፋ እርምጃ ተወስዶበት አስከሬኑን መንገድ ላይ አንጠባጥቦ ተመልሷል። በዚህም አንድ ጋንታ የሚሆን ያገዛዙ ኃይል መመታቱም ታውቋል። ባልቡኮና በወረኢሉ ወረዳዎች ላይ በተደረገ ውጊያ ደግሞ 35 ያገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። አፋብን ሚኒሊክ እዝ 104ኛ ኮር አብሪዎችና በኮሩ ስር 25ኛ ክፍለ ጦር አርበኞች በጋራ በመሆን መጋቢት 26 ባልቡኮ ወረዳና በወረኢሉ ወረዳዎች
ላይ በወሰዱት የተቀናጀ መከላከልና የመልሶ ማጥቃት እርምጃ ታላቅ ድል ተቀዳጅተዋል። የአብይ አህመድ ዙፋን አስጠባቂ ሰራዊት በሶስቱ ግንባሮች በድሮንና በመድፍ የታገዘ ማጥቃት ከፍቶ የነበረ ቢሆንም የ25ኛ ክፍለ ጦር አባላትና የኮሮ አብሪዎች በጋራ በመሆን በወሰዱት የጸረ ማጥቃትና የመልሶ ማጥቃት እርምጃ የአገዛዙ ጦር አከርካሪውን ሰብረው ከባድ የሆነ ሰብአዊ ቁሳራ አከናንበውት ተመልሷል። በዚህ አውደ ውጊያ የኮሮ አሃዶች የልዩ ውጊያ ብቃት ባሳዩበት ተጋድሎ 15 የአገዛዙ ወታደሮች ሲገደሉ 20 ወታደሮች ደግሞ ቁስለኛ መደረጋቸውን እዙ ገልጸዋል። በተጨማሪም በተጋድሎ 10 ክላሽንኮቭ መሳሪያ ከ1200 በላይ የብሬን ተተኳሽ፣ 2000 የክላሽ ተተኳሽ፣ 10 ወታደራዊ ሻንጣዎች እንዲሁም በርካታ የጦር ሜዳ የመጀመሪያ ሕክምና እርዳታ መስጫ ቁሳቁሶች በፋኖ ቁጥጥር ስር መዋላቸውን ሚኒሊክ ዕዝ በህዝብ ግንኙነቱ መምሪያ በኩል አሳውቋል። በዚሁ በምዕራብ ወሎ ቀጠና ከላላ ወረዳ ላይ በሁለት ቀናት የመደበኛና የደፈጣ ውጊያ ከ24 በላይ የአገዛዙ ጦር አባላት ተደምስሰዋል። በዚሁ ቀጠና የብልጽግና የማወናበጃ ምርጫ ከፍተኛ ተቃውሞ ሰልፍ የተወጣበት ሲሆን አገዛዙን በንጹሃን ላይ ለመናገር የሚዘቀጥጥ ግፎችን በመሃል ሳይንት ወረዳ ላይ የፈጸመበት ሳምንት ሆኖ አልፏል። ቀጣዩ መረጃችን ወደ ሸዋ ሲወስደን ሸዋዎች የአንድነት ወሬዎች ፋይላቸውን ዘግተው አርበኛ ደሳሌ ሲያስብ ሸዋን መሪ አድርገው አርበኛ አማን እሸቱን የጦር አዛዥ ሹመው ሌሎች መዋቅሮች ላይም ኃላፊዎችን አስቀምጠው በአንድ ስር ተጋድሎዎችን እያደረጉ ሳምንቱን አሳልፈዋል። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ሙሐመድ ኮር እቴጌ ጣይቱ ክፍለ ጦር በአንኮበር ወረዳ ላይ ጎርቤና መጋቢት 22 ቀን ድል ተቀዳጅቷል። የአንኮበር ወረዳ ላይ ጎብሬ ጠምቄ ኬላ የተቀመጠው ያገዛዙ የጦር አባላት ላይ አፋብን ሸዋ ጠቅላይ ግዛት ዕዝ ሙሐመድ ቢሆኔ ኮር እቴጌ ጣይቱ ክፍለ ጦር 4ኛ ሻለቃ በኬላው ላይ ጥቃት በመፈጸም በርካቶችን ሙትና ቁስለኛ ሲያደርጉ ኬላውንም ተቆጣጥረውታል። በዚህም ጥቃት ከ10 በላይ ያገዛዙ ሰራዊቶች ሲደመሰሱ አካባቢውንም ተቆጣጥረዋል። በተመሳሳይ በዚህ ዕለት በተቀናጀ መልኩ በተለያዩ ግንባሮች ከፍተኛ ወታደራዊ ስልት የታከለበት ማጥቃት በአብይ አህመድ ወንበር አስጠባቂ የሚኒሻና አድማ ብተና መከላከል እንደዚሁም የብአዴን አመራሮች ላይ ከፍተኛ ኪሳራ ደርሷል። በአገዛዙ በኩል በሁለት መርፍ በርካታ ዙ23 እና ሞርታሮች በታገዘው አውደ ውጊያ የፋኖ ኃይሎች የበላይነቱን በመውሰድ የምስራቅ አማራ ቀጠና ሚኒሊክ ዕዝ 104ኛ ኮር 25ኛ ክፍለ ጦርም ታክሎበት በአካድና ፋርሚሲ የሶስቱ ግንባሮች የተቀናጀ ውጊያ በጊሽ ራቤ ግንባር የአፋብን ሸዋ ጠቅላይ ግዛት ዕዝ አሳምነው አጼ ዘራ ያዕቆብ 5ኛ ኮር እንዲሁም በወጀድ ግንባር አጼ ዘራ ያዕቆብ 2ኛ ኮር የ7 ለ7 ክፍለ ጦርና የአጼ ኩኖ አምላክ ክፍለ ጦር በቅንጅት በሰነዘሩት ማጥቃት ከፍተኛ ያገዛዙን አመራር ጨምሮ ከ10 በላይ ሙትና ቁስለኛ መሆናቸውን አጼ ዘራ ያዕቆብ ኮር አስታውቋል። በቀን 25 7ኛ ወር 2018 ከቀኑ 9 ሰዓት ጀምሮ የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አርበኛ ሙሐመድ ቢሆኔ ኮር ደጃዝማች ተሰማ እርገጤ አዲት ግራር ሻለቃና በረራ ክፍለ ጦር በሸዋ ጓሳ ላይ ከባድ ጥቃት በአገዛዙ ላይ አድርሰዋል። የብልጽግናው ሰራዊት መሽጎ በነበረበት በዚሁ በጓሳ ላይ በተሰራው ከባድ ኦፕሬሽን 2 ጠንካራ ምሽጎች ሲደመሰሱ ያገዛዙ ኃይል በ4 መኪና ሙትና ቁስለኛውን ይዞ ወደ ሚሃል ሜዳ ከተማም አስገብቷል። አጠቃላይ 26 ያገዛዙ አገልጋይ ሰራዊቶች ሲደመሰሱ ከ15 የሚሆኑት ደግሞ ከባድ ጉዳት መድረሳቸውን የሙሐመድ ቢሆኔ ኮር አስታውቋል። እስቴጉማ ተራራ ክፍለ ጦር የብልጽግና ወንበር አስጠባቂ ኃይል ላይ ምርጫ ለማስፈጸም ቢለፋም በቀን 25 7ኛ ወር 2018 በኦሮሚያ ልዩ ዞን ከሸኔ የተውጣጡ ኃይሎችን ይዞ ቢንቀሳቀስም ከግሽ ራቤል ወደ አንጸኪያ ገምዛ ወረዳ ጉሽና ሸበቶ ቀበሌ ሲንቀሳቀስ በነበረው ያገዛዙ ኃይል ላይ በጦር መሳሪያ ከተማ ወደ እስቴጎማ ተራራ መውጫ ቢንቀሳቀስም ከ40 በላይ የብልጽግና ሰራዊት ጭኖ ሲጓዝ በነበረው አንድ አይሱዙ ኤፍኤስአር መኪና ላይ የአርቢጂ ጥቃት በመፈጸም መኪናዋ ሙሉ በሙሉ ስትወድም ያገዛዙ ኃይልም ሙሉ በሙሉ መወገዱን የስቴጉማ ተራራ ክፍለ ጦር አመላክቷል። በመጨረሻም በዛሬው ዕለት 2 ወረዳዎችና 2 ከተሞችን በመቆጣጠር እንዲሁም ሰሞኑን ሞጣ ከተማ በመግባት ከፍተኛ ያገዛዙ ጦር አመራር ጭምር በመማረክ ታላቅ እንቅስቃሴ በማድረግ ታላቅ ድል የተመዘገበበት የጎጃም ቀጠናን በመዳሰስ ልዩ ዝግጅቴን እቋጫለሁ። ቴዎድሮስ ዕዝ 102ኛ ኮር ባደረገው ማጥቃት ያገዛዙ ላይ ሰብአዊና ቁሳዊ ኪሳራ መጋቢት 22 ቀን አድርሰውበታል። መነሻውን ከጭስ አባይ ባህር ዳር በማድረግ በሁለት አቅጣጫ በሌሊት ተንቀሳቅሶ በ22ኛ ክፍለ ጦር ሻለቆች ካምፕ ልዩ ስሙ ወይራ እየተባለ በሚጠራው ቦታ ላይ ከበባ አድርጎ 11 ሰዓት ላይ ጥቃት ለመሰንዘር ቢሞክርም በማያዳግም በ22ኛ ክፍለ ጦር ሻለቆች
መልሰው ባደረጉት የተቀናጀ ማጥቃት ሙሉ ቀን በዋለው ልህ አስጨራሽ ተጋድሎ አገዛዙ ብልጽግና አይቀጡ ቅጣት በመቅጣት ከ54 በላይ የአገዛዙ ሰራዊት ሲወገድ በርካቶችን ቁስለኛ ማድረግ ተችሏል። 5 ጥቁር ክላሽንኮቭ ከ5000 በላይ የክላሽ ተተኳሽ ተማርኳል። 33ኛ ክፍለ ጦር በጎንጂ ቆላላ ወረዳ ለዝርፊያና ለውድመት በመጣው የብልጽግና አጥፊ ቡድን ላይ በወሰደው የተቀዳጀ መብረቃዊ ጥቃት ከፍተኛ ኪሳራ ማድረሰውበታል። የአገዛዙ ሰራዊት ከደም ድንጋይ እስከ ሸበሌ ለውንብድና ተሰማርቶ ባለበት ወቅት በክፍለ ጦሩ 1ኛና 4ኛ ሻለቃ ወለቄና ዚንጋሳ በአዲስ ዓለም ከተማ በፈጸሙት ጥቃት ወደ 10 የሚጠጉ የሥርዓት ጠባቂዎች ሙትና ቁስለኛ ሆነዋል። 206ኛ ኮር 14ኛ ክፍለ ጦር ከደጎልማ እስከ ጎንጭፈማ በሸፈነው አውደ ውጊያ የ32ኛ ክፍለ ጦር አሃዶችን በመደምሰስ በርካታ ወታደራዊ ትጥቆችን ተተኳሾችን ማርከዋል። ከደብረ ኤልያስ ከተማ ከሌሊቱ 10 ሰዓት ጀምሮ ወደ ደልጓማ በመንቀሳቀስ ጥቃት ለመክፈት የተንቀሳቀሰው የብልጽግና ኃይል ላይም በተወሰደው ጸረ መረጃ ብልጫ ያገዛዙ ጦር ከፈለገበት ቦታ ሰተት ብሎ እንዲገባ ከተደረገ በኋላ አነጋጋ 11 ሰዓት ተኩል ላይ ጥላት ላይ ከበባ በማስገባት በደረገ ማጥቃት የ206ኛ ኮር 14ኛ ክፍለ ጦር ቀስተ ደመና ሻለቃ በከባድ አደጋ ጥለውበታል። በወሰዱትም የጸረ ሽምቅ ውጊያ ጠላት ሙትና ቁስለኛ ሲሆን 8 የእጅ ቦምብ ከ1500 በላይ ጥይት በርካታ ወታደራዊ ቦርሳና የወገብ ትጥቅ ተማርኳል። ባንዳን የማጽዳት ዘመቻውም ቀጥሎ መሃል ከተማ በመግባት በርካታ ወዳደር ሚኒሾች ላይ እርምጃ ተወስዶባቸዋል። መጋቢት 24 ላይ ደግሞ ከሰዴ ከተማ ምሽግ ሲቆፍር የቴዎድሮስ ዕዝ 201ኛና 54ኛ ክፍለ ጦር ጀግኖች ሞጣ ላይ የሰፈረውን አንድ የመከላከያ ሬጅመንት ከነ ሚኒሻ መራራ ጽዋ አስጎንጭተውታል። ሞጣ ከተማ ላይ በፍጥነት በተሰራው በዚህ ኦፕሬሽን ሻለቃ ነጋሽ አበበ ኃይሌ የተባለውን የብርሃኑ ጁላ ከፍተኛ የጦር መኮንን ከነ ህይወቱ ሲማረክ ሻለቃ ጋሻውና አንድ ለጊዜው ማንነቱ ያልታወቀ መቶ አለቃን ጨምሮ ከ47 በላይ የመከላከያ ሰራዊት አባላት እንደዚሁም 27 ሚኒሻ አባላት በድምሩ ከ74 በላይ ያገዛዙ ጦር ሰራዊት ተገድለዋል። በርካታ የጠላት ሰራዊትም ተማርኳል። ከ50 በላይ የነፍስ ወከፍ መሳሪያና ሌሎችም ወታደራዊ ቁሳቁሶች ወደ ክፍለ ጦሩ ግምጃ ቤት ገቢ ሆነዋል። በዛሬው ዕለት ደግሞ ይህ ዘገባ እየተሰራ ባለበት ሰዓት ቁጥራዊ መረጃዎቹ ከእዙ ባይወጡም ሁለት ከተሞች ፈረስ ቤትና አዴት ከተማ በአፋብን ቴዎድሮስ ዕዝ ቁጥጥር ስር ገብተዋል። የፋኖ ኃይሎች በባህር ዳር ከተማ ቅርብ ርቀት ላይ ያገዛዙን ጦር በመቁረጥ አዴትና ፈረስ ቤት ሰፍሮ የነበረው ያገዛዙ ጦር እየተማረከና መሳሪያውን እያስረከበ መሆኑም ታውቋል። በርካታ ያገዛዙ ሰራዊት መገደሉንም በዚሁ የእዙ ኮሮች የህዝብ ግንኙነት በኩል እየተገለጸ ነው። ሙሉ የድሉን አሃዛዊ መረጃዎች በቀጣይ ይዘን እንቀርባለን። በሳምንቱ ልክ እንደ ሌሎች ቀጠናዎች በጎጃም ሰማይ ስርም የብልጽግና የውሸት ምርጫ የሚቃወሙ በህዝብ ማዕበል የተሞሉ ሰልፎች ተደርገዋል። ይህ በእንዲህ እንዳለ በጦር ሜዳ የተሸነፈው አገዛዙም በጎጃም ቀጠና በተለያዩ ቦታዎች ላይ ከባድ የሆነ የድሮንና የጄት ጥቃት በማድረስ በንጹሃን ላይ ከባድ ጉዳት ማድረሱም ተገልጿል። መረጃዎቹን ከድርጅቶቹ ከእዞቹ እንዲሁም ከኮሮቹ የህዝብ ግንኙነት ኦፊሻል መረጃዎች እንዲሁም ከዚያው ከህዝቡና ከግንባር አጠናቀርኳቸው። አድማጭ ተመልካቾቻችን አስተያየቶቻችሁን በኮሜንት አስቀምጡልን። የዛሬውን አበቃው። ከአማራ ሰማይ ስር ለተጠናቀሩት መረጃዎች ተስፋዬ ልሳኑ ነበርኩ። ከዚያው ከትግሉ ሜዳ ቸርን ሰንብት።